መሐመድ ስዕል እዚህ ቤተክርስቲያን ላይ አለ ይባላልና እንደው ይሄ ነገር እንዴት ነው እስኪ ንገሩ? አዎ የነብዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ ሲኖዶሱ ማለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተዳደር መግቢያ ላይ እንዳያችሁት አይነት የቤተክርስቲያን ተረታ ተረቶች በዚህ ሰዓት ገምግሞ አንድ ነገር ቢላቸው መልካም ነው እላለሁኝ። መግቢያ ላይ ያያችሁት ተረት እንግዲህ ኦርቶዶክስ ኢትዮጵያን በምትገዛበት ጊዜ በማናለብኝነት የገደለችውንም ገላ፣ ስም ያጠፋችውን ስም አጥፍታ፣ የተሳደበችውን ተሳድባ ጭምልቅልቅልቅ አድርጋ ያንን ዘመን አሳልፋ አሁን ላይ ቤተክርስቲያን ሰብሰብ ብላ ተቀምጣለች። እና መግቢያ ላይ ያያችሁት ተረታ ተረት ማለትም ነብዩ መሐመድን አለይሂ ሰላቱ ወሰላምን በስዕል ሰላላል ነው የሚሉት የኦርቶዶክስ ደብተራዎች ያንን ያደረጉት እንግዲህ ኦርቶዶክስ በሃይማኖትና በፖለቲካ ይቀናቀኑኛል የምትለውን ትሳደባለች፣ ስም ታጠፋለች፣ መጥፎ ስዕል ትስላለች፣ ከቻለችም ትገላለች። ለምሳሌ ወደ ኦሮሞ ማህበረሰብ ስንመጣ የተለያዩ የኦርቶዶክስ መምህራን የነበሩ የኦሮሞ ማህበረሰብ ጥሩ መሬት ይዟል፣ ጥሩ ርስት አለው በሚል አማካኝነት ኢቭን ኦሮሞ ከውሃ ነው የወጣው የአዳም ዘር አይደለም የሚል አመለካከት የነበራቸው የኦርቶዶክስ መምህራኖች ነበሩ። ያኒ ኦርቶዶክስ ማህበረሰብ ማን ነው ኦሮሞ ማህበረሰብ ስለማያውቅ እንጂ ማለት ነው። ይሄን ያሉበት ምክንያት ለምንድነው? ኦርቶዶክስ ከሰሜን ወደ ደቡብ እየተሰፋች ስትመጣ ኦሮሞ አንደኛ ሰፊ መሬት ላይ ነበረ በሰዓቱ ዋቄ ፈታም ነበር፣ እስልምናም ነበረበት። በነገራችን ላይ ደቡብ ኢትዮጵያ ላይ ከክርስትና በፊት እስልምና ነበር። አሁን እስልምና ከክርስትና በኋላ መጣ ነው አይደል የሚባለው። በሀገራችን ኢትዮጵያ ደቡብ ኢትዮጵያ ላይ ከክርስትና ይልቅ እስልምና ቀድሞ ገብቶ ነበረ። ኦኬ ክርስትና ሰይፊ ይዞ ከሰሜን ወደ ደቡብ ሲገባ ሙስሊሞች ነበሩ፣ ብታምኑም ባታምኑም በኢትዮጵያ ታሪክ እና በፖለቲካ ይቀናቀኑኛል፣ በሃይማኖት ይቀናቀኑኛል የምትለውን ኦርቶዶክስ በቃ በፈጠጣው ስም ታጠፋለች፣ ትሳደባለች። ለምሳሌ ተአምረ ማርያም ላይ ብትሄዱ ሙልጭ አድርጋ ነብያችን አለይሂ ሰላቱ ወሰላም ትሳደባለች፣ አይሁድን ትሳደባለች። ኦርቶዶክስ በቃ ሰውን ትሳደባለች። አሁን ኦርቶዶክስ ያልሆነ ሰው በሙሉ በቃ ሰይጣን ባህሪ አላብታ ነው የምትሳደበው። ለምሳሌ ጋላና ፈላሻ መንግስተ ሰማያት አይወርስም አይደል ያሉት። ጋላ የተባለው ኖርማሊ የኦሮሞ ማህበረሰብ ነው ይባላል። ያኔ ጋላ የተባሉት ኖርማሊ ኦርቶዶክስ ስላልሆኑ ነው፣ ከብሔርም ጋር ብቻ አይደለም የተያዘው። ፈላሻ የተባሉ ደግሞ አይሁዶች ናቸው። ስለዚህ ኦርቶዶክስ እሷን የማይመስላትም በሙሉ በደብተራዎቹ አማካኝነት ስትሳደብ ጥንብር ኩሳቸውን አውጥታ ብሔረሰቦችን፣ ሃይማኖቶችን፣ መንግስታትን ስትሳደብ ስም ስታጠፋ ጥላሸ ስትቀባ የኖርች ቤተክርስቲያን ናት። እና ደግሞ አያፍሩም። ያን ዱሮ የሰሩትን ተረታ ተረት አሁን በዚህ ዘመን በዲጂታል ዘመን እየቀረጹ ያወጣሉ። እቺ ቤተክርስቲያን ትራዲሽናል ቤተክርስቲያን ናት በነገራችን ላይ። ስለዚህ ሲኖዶሱ እንደዚህ አይነት ተረቶችን መደበቅ አለበት ለራሱ ብሎ ማለት ነው። የራሳቸው አሁን ላይ ቤተክርስቲያኒቱ ኦርቶዶክስ ትራዲሽናል ቸርች ናት። ነገር ግን ህዝቧ ምን እየሆነ ነው? ካሪዝማቲክ እየሆነ ነው። ምክንያቱም በዚህ እቺ ቤተክርስቲያን ተሐድሶና ፕሮቴስታንት ተቀናቃኞች ናቸው። የመቀናቀን ማቀም ራሱ የላትም ቤተክርስቲያኒቱ ያኒ ሪያሊቲው ማለት ነው። ስለዚህ በፕሮቴስታንትና በተሐድሶ ለሚፈተን የኦርቶዶክስ ማህበረሰብ እንደዚህ አይነት ተረት ቢያይ የገዛ ቤተክርስቲያኑ ነው የሚጠላው። እና ለራሳችሁ ለክብራችሁ ስትሉ ሲኖዶሱ እነዚህ ተረታ ተረቶቻችሁን ሌሎችን ሃይማኖቶችን፣ ሌሎች ብሔሮችን፣ ሌሎች ፖለቲካዎችን፣ መንግስታቶችን ዋሽተው ስዕል የሳሉትን ዋሽተው የተሳደቡትን መዛግብቶቻችሁን ብታቃጥሉ፣ ብትደብቁ፣ ብትቀዱ ይሻላችኋል የሚል ጥሩ ምክር ነው የምመክራችሁ። ይሄን ቪዲዮ ሼር አድርጋችሁ ለሲኖዶሱ አድርሱ። በቃ ይበቃናል። በአንደኛው ክፍለ ዘመን ተረታ ተረቶቻችሁን፣ ስድቦቻችሁን ደብቁልን፣ ይበቃናል። ለራሳችሁ ለክብራችሁ ስትሉ ነው የምትደብቁት። በነገራችን ላይ ነብዩ መሐመድን አለይሂ ሰላቱ ወሰላምን ማንንም ያያችሁ የለም፣ ማንንም አልሰላችሁም። ኢስላም በስዕል የሚያምን ሃይማኖት አይደለም። እኛ በስዕል አናምንም። አልহামዱሊላህ ረብል ዓለሚን። እንግዲህ ኦርቶዶክስ ማህበረሰብ ለሰይጣኑም፣ ለመላእኩም፣ ለፈጣሪውም፣ ለጻድቃኑም ስዕል አስለምደውታል። ስዕል ካላዩ በስዕል ካልተደለሉ አያምኑም። እኛ ግን በስዕል አንደለልም። እኛን የሚገዛን እውነት ነው፣ እኛን የሚገዛን ሐቅ እንጂ በውሸት የተሳለ ተረት አይደለም። ኦርቶዶክስ ይበቃቸዋል። በቃ ተረታችሁ በቃ ስቶፕ ለሆኑ በስ